እንግዲህ ኤርፖርት ውስጥ ተያዘች ማለት ነው። በሚያሳዝን ሁኔታ እንግዲህ ጠፍንገው ተያዘች። ወንጀል ሰርተው ማምለጥ ከየት ሀገር የመጣ ነው ሲሉ እንግዲህ ፖሊሶቹን ፍጥጥ ብሎ እንደዚህ እናቴ ምንም አላደረገችም፣ እናቴ ምንም ጥፋት የለባትም፣ እጅ አስመሳይ እያስመሰለች ነው እናቴን ለወንጀል የዳረገቻት እያለ እንግዲህ ዴቭ ዳይመንድም ደግሞ አፍህን ዝጋ ሰውዬ፣ እናት ወንጀለኛ ናት፣ አደይ ልትገላት በተደጋጋሚ ሲል ከዛ ዳይመንድ እንግዲህ ድንጋይ አንስቶ ሊቀውረው ሲል ኪንጎ መሀላቸው ገባ ማለት ነው። ዳይመንድ እንግዲህ አላወቀውም በደንብ ማለት ነው። ዴቭ እኔ ነኝ ወንድ የሚል ሰው ዝም ብሎ ደግሞ ያስጠላኛል እውነት ለመናገር እና እኔ ነኝ ጀግና ዝም ብሎ ወይ እንትን አይል። ዴቭ ግን ሰው እኔ እንጃ ብቻ ዳይመንድ ይደቅሰዋል ብዬ ተስፋ አደርጋለሁ። እንግዲህ የዴቭ እናት ለማምለጥ ብትሞክርም አልተሳካላትም ማለት ነው። ያቺ ቤሪ የምትባል ብራብሮም አንድ ላይ ገብተዋል። አደይም እንግዲህ እኔ ምንም እንዲሆኑ አልፈልግም በቃ ስለዚህ ለምን እንደዚህ እንዳደረገች እና ሁሉም ነገር እኮ ግልጽ ነው። እኔ ከልጇ ለማራቅ ነው። ያም እኮ ማድረግና እዚህ ርቀት መሄድ አያስፈልግም ነበር። ከልጄ ራቂ ብትለኝ ርቅ ነበር እኔ። እሷ ግን ሁሉም ነገር ግን አልፏል ተመስገን። ግን የእነሱ ነገር ሳስበው እውነት ለመናገር ውስጤ የሆነ ህልም ይለኛል። ግን ለምን ይሄን ያክል ጭካኔ? ምንድን ያደረግኩት? እኔ ልጇን አፈቀርኩት እንጂ ደሃ ስለሆንኩ ነው እንዴ? ደሃ ፍቅር አይዘውም ያለው ማን ነው ስትል እንግዲህ አደይ ከዛ በኋላ አደይዬ አንቺ ታያት ዝም በይ በቃ ሁሉም ነገር አልፏል። አይ አለፈ የሚባል ነገር የለም። ግን ደግሞ እንድትታሰር አልፈልግም። ወደ መጣችበት በሰላም ትመለስ። ከዚህ በኋላ ሁሉም ነገር አብቅቷል አለች አደይ። ከዛ በኋላ እንግዲህ ዴቭ አስመሳይ፣ አንድም ቀን እንደዚህ ታደርጊያለሽ ብዬ አስቤሽ አላውቅም አደይ። እኔ ለብዙ ቁም ነገር ነበር የምፈልግሽ። አንቺ ግን ለካ ሁሉንም ነገር ባጭሩ አስቀርተሽዋል። ብራቮ ብራቮ አደይ አመሰግናለሁ እያለ እንግዲህ ቡራ ከራዩ አለ ማለት ነው። ከዛ በኋላ እንግዲህ አደይ ተረጋጋ ዳይመንድ፣ አንተ ዝም በላቸው። ብትታሰርም ጉዳዬ አይደለም። ያለ ስራ ያለ ኃጢአቴ ነው እኔን የቀጣችኝ። እኔን እኮ ልትገለኝ ነበር እናት። አውቃለሁ ምንም ብልህ አታምነኝም እናት ስለሆነች። ስለዚህ የራሳችሁ ጉዳይ ነው። እኔን ተውኝና ከህይወቴ ውስጥ ልቅ በለው። አይደለም መታሰር ለምን አትበሰብስልህም እናት? ምን አልሽ አንቺ? አዎ ክብር ለሰጠኝ ክብር እሰጣለሁ፣ ላላከበረኝ ደግሞ ውርደት ነው ብላ እንግዲህ አደይ ዳይመንድን ጎትታ ይዛው ሄደች። እና ዳይመንድ የራሳቸው ጉዳይ ነው አያገባኝም ከዚህ በኋላ ዴቭ የሚባል ሰው አላውቅም ብላ እንግዲህ በጣም ተናዳ ዴቭን ጎትተዋ ነው ዳይመንድን ጎትታ ይዛው ሄደች። እውነትም ጠግበሻል አንቺ ጠግበሻል አደይ። እንኳን ጠገብኳ ብጠግብስ ማን ይመለከታል? ከዛ በኋላ ወይኔ ዴቭ ከአንቺ ጋር ነው ይሄ ሁሉ ዘመን ያለፍኩት። በጣም አዝናለሁ። ዴቭ ግን ማለት ነው በጣም የሚጸጸትበትን ነገር ነው እያደረገ ያለው። ምክንያቱም አደይ ባልዋለችበት ነው ኩበት ለቀማ የሚባለው ነገር አለ አይደለ? አደይ ምንም በማታውቀው ነገር ነው እየተቀጣች ያለችው። እቻ አስመሳይ እናቱ ናት እንግዲህ። ብቻ ሁሉም ነገር አልፏል። ለልዬ ደርሳ እንግዲህ ህይወቷን ታድጋታለች። ከዚህ በኋላ ደግሞ ምን የሚፈጠር ይመስላችኋል? ምክንያቱም ከባድ እና ብቻ አጸያፊ ነገር ነው ያደረገችው። በጣም የምታስጠላ እናቲቱ በሰው ፍቅር መሀል ገብታ እንግዲህ ሁሉንም ነገር አበለሻሸችው ማለት ነው። የልጆቹን ፍቅር ገደል ገባ። ከዚህ በኋላ እንግዲህ ያው እሷም ፖሊስ ጣቢያው ገብታለች። ለምን እንደዚህ እንዳደረገች ለእያንዳንዱ ነገር ቃል ትሰጣለች ማለት ነው። ይሄ ደግሞ ግዴታዋ ነው። በኋላ እንግዲህ አደይ በጣም ተናዳ ዳይመንድን ይዛ ወደ ቤት እየሄደች ሳለ ከኋላ ተከታትሎ መጥቶ አቶ ዴቭ አንቺ እንዴት ነው እባክሽ የሚያደርግሽ? እናቴን ታስራ ጭራሽ ታስራ ውላ ለምን አታድርም? ለኔ ለአደይ ስትል እኔን እኮ ገላኝ ነበር ታውቃለህ። ለነገሩ ይታውቃለህ በጭፍን ታውረህ እና ስለኔ ምን አይነት ወጥመድ እንዳዘጋጀልኝ በመጀመሪያ ተረድተህ ታውቃለህ? አታውቅም። ስለዚህ አይደለም መታሰር ለምን አትበሰብስም? አይመለከተኝም ዞር በልልኝ ብላ እንግዲህ ገፍትራ ጥላው እየሄደች ማለት ነው። አደይ እኔን ነው እንደዚህ ያወራሹ? አዎ አንተን
ስታከብረኝ አከብረሃለሁ። ከዚህ በኋላ እኔ ለአንተ መሳሳል ይመስልሃል እንዴ? የራስህ ጉዳይ ነው። ጊዜን ዕድሜን ለበላህብኝ ለእያንዳንዱ ነገር ፈጣሪ ውለታህን ይክፈላል። እኔ ግን ምንም የምልህ ነገር የለም ከዚህ በኋላ። ስለዚህ ሁሉም ነገር አብቅቷል ወንድሜ፣ ተወኝ በቃ። ወንድሜ ነው ያልሽው አደይ? አዎ ወንድሜ። ምን ነው ቅር ይልሃል እንዴ? እውነት በጣም በጣም አስናለሁ። በጣም አደይ፣ እንደዚህ ትሆኛለሽ፣ እንደዚህ ትቀየርብኛለሽ ብዬ አስቤ አላውቅም ነበረ። ግን በጣም አዝናለሁ። እንዴት እንደዚህ አደይ? እኔ ለአንቺ ክፉ ሰው ነበርኩ እንዴ? ከዛ በኋላ አሁን ማለቃቀሱንም ተው። ሰውዬ ትሰማለህ? ሂድና እዛ መላ በላት። እኔ ግን ከዚህ በኋላ በቅቶኛል። ከእናንተ ጋር ንትርክም ሆነ ምንም ነገር አልፈልግም። ትሰማኛለህ? ተወኝ በቃ። ህይወታቸውን ኑሩ፣ ህይወቴን ልኖርበት። እኔ አትረብሹኝ አለችው። እንዴ ማን የረበሽሽ? ቆይ ምን ሆነሻል? በመጀመሪያ ደረጃ ተረጋጊ። አልረጋጋም። ተረጋጊ አትበለኝ። ተረጋጊ የሚለው ቃል ከአንተ ላይ አያምርም። ስለዚህ ተወኝ በቃ፣ ከህይወቴ ውስጥ ውልቅ ብላችሁ ውጡልኝ አለቻ። ከዛ ልጅቷ ምን ሆናለች ነው ያልከው? ደግሞ እኮ አለማፈራችሁ። እውነቴን ነው የምለው። አታፍሩም እኮ ዴቭ። አረ ፈሩ በቃ። እንዴ ልጅቷን እስኪ ያላደረጋችሁት ነገር ምን አለ? ግን አታፍርም እንዴ? ምን አይነት ጭንቅላት ነው ቆይ እናንተ ያላችሁ? ከዛ በኋላ እንግዲህ ቆይ ምን አድርግ ነው የምትለኝ? መድብል እባክህ ተወኝ በቃ ተወኝ ልኖርበት እኔ እያለች ከዛም እንግዲህ አደይ ጥላው ሄደች ማለት ነው። አደይ ተረጋጊ አንቺ፣ ታዩ ሁሉም ነገር ለፈጣሪ ስጪና ታዩ። ስለዚህ የፈጣሪ ይበልጣል ከሰው ልጅ። የእነሱ ጉዳይ ግን አብቅቷል። ከዚህ በኋላ ከሱ ጋር አንድ ጅኒ ጃንካ ብሰማ ጸብሽ ከኔ ጋር ነው አላት። ከዛ ኧረ እኔ ምን እልሃለሁ፣ ምንም የምለው ነገር የለኝም። ሁሉም ነገር እኮ አበቃ፣ በቃ አብቅቷል። እኔም ደክሞኛል፣ ሁሉም ነገር ደክሞኛል። የምሬን ነው የምልህ፣ ስልችት ብሎኛል አለ። ከዛ በኋላ ተረጋጋ። ለማንኛውም መረጋጋት ጥሩ ነው። እሱም ለእያንዳንዱ ነገር ላደረገው ዋጋውን ይከፍላል። ሁላቸው ዋጋቸውን ያገኛሉ። አንቺ ተረጋጊ አላት። ዳይመንድ አደይን አረጋጋት እና ወደ ቤት እንግዲህ ሰው ወደ ለልዬ ጋር ሄደች። ለልዬም የራሷ ችግር አለባት ለራሷ ብቻ። እንግዲህ የዴቭ እናት ምን አድርጌ ነው ያለ ምንም ማስረጃ ሰውን ማሰር አይከብድም እንዴ? በጣም እኮ ነው የሚከብደው። በጣም ነው የሚያስጠላው። ለምንድን ነው ያለ ስራዬና ያለ ኃጢአቴ የምታሰረው? ቆይ ችግራችሁ ምንድን ነው? እሱ በቃ ተውኝ፣ ከህይወቴ ውስጥ ውጡልኝ እያለች እንግዲህ ያዙኝ ልቀቁኛለች። ተረጋጊ፣ በመጀመሪያ ደረጃ ተረጋጊ እንጂ ምን እየሆንሽ ነው አላት። ምን ሆንኩ? በቃ ተውኝ፣ ከህይወቴ ውስጥ ውጡልኝ። ከዛም በኋላ እንግዲህ ለልዬ አደይን አረጋጋቻት። አደይ አውቃለሁ ከባድ ነው ሁሉም ነገር፣ ግን ደግሞ አልፏል። ስለዚህ እህቴ ሶብር አድርጊ፣ ተረጋጊ አለቻት ለልዬ። ለልዬ በእናትሽ አንቺም ተረጋጊ ትይኛለሽ እንዴ? ቆይኔ ስለረጋጋ ህይወቴን በሙሉ እያመሱት እነኚህ የተረገሙ ሰዎች ከህይወቴ ውስጥ አሉኝ እኮ ለልዬ። ምን ላድርጋቸው? ታያቸው፣ ፈጣሪ እጃቸውን ይከፍላቸዋል። አንቺ ተረጋጊ እህቴ፣ አንቺ እኮ ጠንካራ ነሽ አለቻት። ከዛ በኋላ እንግዲህ አደይ እንደምንም ብላ እንደመረጋጋት አለች። ቤሪ ተብያዋም እንግዲህ አደይን እሰራልሻለሁ፣ አንቺ በህይወት እያለሽማ ዴቭን የራሴ ማድረግ አልችልም። ዛሬ ብታመልጪ ነገ አታመልጭኝም፣ ይገባሻል? እንደዚሁ በቀላሉ የምለቅሽ እንዳይመስልሽ። ወይ አንቺን አሳግቼ ሰው የማያገኝሽ ቦታ ጥዬሽ እሄዳለሁኝ እንጂ በፍጹም በፍጹም። ስለዚህ ከዚህ በኋላ ትከተይኝና ወይ ከዴቭ በኋላ ላይሽ፣ ከዛ በኋላ የሚፈጠረውን ታሪክ አንቺ ራስሽ ማመን ይከብድሻል አለቻት። እያስፈራራሽኝ ነው እንዴ ወይዘሮ ቤሪ አለቻት። ኧረ አንቺ ትፈሪያለሽ እንዴ? አንቺ እኮ የምትፈሪ ሴት አይደለሽም። እንዴት ብዬ አንቺን አስፈራራሻለሁ? ለማንኛውም ሰው ዝም ሲል ፍሪ። ሰው ዝም ካለ ለምንድን ነው ዝም ያለው ብለሽ ፍሪ። እሺ፣ ያ ደግሞ ዝምታ ፍራቻ እንዳልሆነ ጠንቅቀሽ ታውቂዋለሽ። ከዚህ በኋላ ግን በህይወቴም በመንገዴም እገባለሁ የምትይ ከሆነ አደይ እመኝኝ ዋጋ አስከፍልሻለሁ አለቻት።
ከዛ በኋላ ቤሪ አንቺ እኮ ነሽ በህይወት የመጣሽው እንጂ እኔ ምን ገባሁ? የት አውቅሻለሁ? ሲጀመር አውቅሻለሁ እንዴ? እኔ እኮ አላውቅሽም ቤሪ። ሲጀመር አንቺ ማነሽ? ምንድን ነሽ? የት አውቅሻለሁ? እንኳን አንቺን የዴቭን እናት ራሱ በደንብ አላውቃቸውም። ከዛ በኋላ ስለ ማሚ ነው እንደዚህ የምታወሪው አንቺ? ዝም እባክሽ፣ ከዛ ነገር አታቀሳስሪ። እኔ አደይ ሰው አክብሬ እንጂ ሰው ፈርቼ አላውቅም። እሱማ እኮ ታስታውቂያለሽ። ሰውን እንደማትፈሪማ እኮ ጠንቅቀሽ ነው እኮ የምታስታውቂው። አደይ ምን ሆነሻል? በጣም እኮ ነው የምታስታውቂው አለቻት። አስታውቃለሁ አይደል? በጣም ስለዚህ ለእያንዳንዱ ነገር ለምታደርጊው ነገር በሙሉ የእጅሽን ታገኛለሽ አለቻት። እሺ አመሰግናለሁ፣ ላደረግሽልኝ ነገር በሙሉ አመሰግናለሁ አደይ። እኔ ግን ከዚህ በኋላ ሁሉም ነገር በቅቶኛል፣ ሰልችቶኛል። ታውቂያለሽ፣ ድክም በቃ ሁሉም ነገር ድክም ነው ያለኝ አለቻት። ከዛ በኋላ